ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋለው እግዚአብሔር ይመስገን። አዲሶቹ ላይክ ሰብስክራይብ በማድረግ ከማዳም ኩሽና አውጡኝ እላቸዋለሁ። እንዲሁም ነባሮች ደግሞ በላይክ ግቡ። እናመሰግናለን። እንግዲህ የዛሬው ሆነ ተከናወነ ነው። እንግዲህ አብርሽ እንግዲህ እንደምታዩት አሁን ላይ ወደ ራሱ እየተመለሰ ነው እና ምን ለማለት ፈልጌ ነው፣ አብርሽ እንግዲህ አሁን ላይ ድራማው እያለቀ ይመስለኛል። ትናንትና እንግዲህ የተፈጠረውን አይታችኋን። ያው እስከ ዛሬ ዝም ነበር የሚለው አያወራም፣ ምንም ነገርም አይናገርም እና ምንም ነገር አይናገር ምን አይልም። ያው በሰው ነበር የሚመራው። ትናንትና እንግዲህ እንዳያችሁት ፈገግ ብሎ በፈገግታ ነው የመጣው። ነገር ግን አብርሽ አሁን ላይ እንደምናየው ከሆነ እንግዲህ ያው ድራማውን ጨርሶ ወደ ሩታ ሊመለስ ይመስላል። ምክንያቱም ያው እንደምታዩት ነው፣ ከሩታ ጋር ሳይመለስ አይቀርም። እኛ ደግሞ አንድ ጥያቄ አብርሽን እንጠይቀዋለን። ከሄርሜላ ጋር ማስመሰሉ ለምን አስፈለገ? እንደገና ደግሞ ሄርሜላን ለመጉዳትስ ለምን አስፈለገ? ሄርሜላ ገና ከመጀመሪያው ወደ ህይወቱ ስትሄድ ሄርሜላን እሱ ከሩታ ጋር ተስፋ ካልቆረጠ ገና ፍቅር ካለበት አይ እኔ አልሆንሽም ብሎ ሄርሜላን መላክ ነበረበት አይደለም። እሷን ከመጉዳቱ በፊት ለሄርሜላ ቀለበት ካረገላት በኋላ ሁሉም ነገር ከጨረሰ በኋላ አይዞሽ፣ እወድሻለሁ፣ አብረን ነው የምንሆነው እያለ ተስፋ ከሰጣት በኋላ አሁን ላይ እንደምታዩት እንግዲህ ያው ፊቱን እያዞረ ነው፣ ሄርሜላን ለመክዳት እያሰበ ነው። እና አብርሽ ወላዋይ ባይሆን ደስ ይለናል። ስለዚህ ሁለቱን ሴቶች ለምን መጉዳት አስፈለገ? እና ምን ለማለት ፈልጌ ነው፣ ሁለቱን ሴቶች ከመጉዳቱ በፊት ከሩታ ፍቅር ካለበት ወደ ሄርሜላ ህይወት መሄድ የለበትም ነበረ። ሄርሜላ አብራው ብትሆንም ለሷ ተስፋ መስጠት የለበትም። ምክንያቱም ሄርሜላ ይህን ያህል ከአብርሽ ጋር የቆየችው የሆነ ፍንጭ አግኝታ የሆነ ተስፋ ስለሰጠን ነው። እንግዲህ አንዳንድ እህት ወንድሞቻችን እንደሚሉት ከሆነ እንግዲህ አብርሽ ሄርሜላን ከድቷታን፣ እንዲሁም ወደ ሩታ ሊመለስ ነው፣ ከሩታ ጋር ታርቋን። አብርሽ እስከ ዛሬ አላመመውም፣ እያስመሰለ ነው እና ደግሞ ወደ ሩታ ለመመለስ ስለፈለገ ነው አሞኛን እያለው እያሉን ነበር። ነገር ግን እኔ ደግሞ አብርሽ በእርግጥ ታሟል። ነገር ግን ደግሞ ከመጀመሪያው ከአንድ ሰው ህይወት ልትወጡ ስትሉ ምንም ስበብ አያስፈልጉም። ታመምኩ ምን አያስፈልጉም። ቀጥታ ያን ሰው ወይም ያችን ልጅ የማትፈልጉ ከሆነ ህይወቷን ከመበላሸቷ በፊት እንግዲህ አይኔ አልፈልግም ማለት ነበረባት። ነገር ግን አብርሽ እንግዲህ አንደኛ የሩታንም ህይወት አበላሽቷል። አዎ፣ ሌላው ደግሞ እንግዲህ የሄርሜላን ህይወት አበላሽቷል። እንግዲህ እንዳያችሁት አሁን ላይ ይሄ አቤል ነው ሄርሜላን ያመጣቱ። እንደምታውቁት አቤል ነው። አቤልም እንግዲህ ከማርቲን ትቶ ከቀድሞ ፍቅረኛው ጋር እንግዲህ ከሶሲት ትመስለኛለች ስሙ ባላቅም ከእሷ ጋር ታርቋል። እንዲሁም የቀድሞ ፍቅረኛው እንግዲህ አንተ እኔ አብርሽ ሩታ ሆነን ቪዲዮ አብረን መስራት አለብን ስትለው እንግዲህ አቤልም አይ እኔ መስራት የምፈልገው አንቺ ጋ ነው፣ ሩታም እህቴ ናት፣ አብርሽም ደግሞ ያው ጓደኛዬ ወንድሜ ነው፣ ነገር ግን እነሱ ጋር አልሰራም እያላት ነበረ። ስለዚህ ሄርሜላን የከዳት አብርሽ ብቻ ሳይሆን አቤል ተብዬ ነው። አቤል ነው ወደ አብርሽ ህይወት ያመጣቱ። ስለዚህ አሁን አብርሽ ወደ ሩታ ሲሄድ ይሄ አቤል ተብዬ ደግሞ ወደ ሶሲ ወይም ወደ ቀድሞ ፍቅረኛው ተመልሷል። ስለዚህ አብርሽ ይሄ ሄርሜላን የእንትን ያላት ይሄ የከዳት አብርሽ ብቻ ሳይሆን እንግዲህ ይሄ አቤል ተብዬ ነው። በእርግጥ ነገ ምን እንደሚፈጠር አናቅም። አብርሽ ውሳኔው ምን እንደሚሆንም
አናቅም። እንግዲህ ትናንትና ሩታን ማየታቸዋን እንግዲህ አብርሽን በፈገግታ ነው የተቀበለችው። እንግዲህ በፈገግታ ማለት ነው። ሩታ አብርሽን ከዚህ ቀደም አልፈልግም ብላው ነበር ከህይወት ወጥቻለሁ ብላ። ነገር ግን አሁን ስናያት ሩታ ከአብርሽ ህይወት አልወጣችም። ሩታ የአብርሽ ፍቅር አለባት። እንዲሁም አንዳንዶቹ ደግሞ አብርሽ ያለ ሩታ አይሆንለትም እያሉ ነበረ። ስለዚህ አብርሽ እኮ እንግዲህ ከሩታ ጋር ከትንሽ 1 ዓመት ይሆናቸው እንግዲህ ልጃቸው እንኳን ስንት ወሩ ከተወለደ ከተለያዩ እስከዚህ። ስለዚህ እየኖረ ነው ያለ ሩታ። ነገር ግን እኛ አሁን ላይ ከፈለገው ጋር የመኖር መብት አለው። ግን የኔ ጥያቄ እንዲሁም የኔ ብቻ ሳይሆን የብዙ ተመልካች ጥያቄ ከአንዲት ማለት የቀድሞ ሚስቱ ወይም የቀድሞ ፍቅረኛውን ለመመለስ ሲባል አንድ ወንድ ከሌላ ሴት መሆን አለበት? ያችን የቀድሞ ፍቅረኛ ወይም ሚስቱን ማስቀናት ነበረበት? ከሌላ ሴት ጋር ሆኖ መሆን የለበትም። የቀድሞ ሚስቱን ወይም ደግሞ ፍቅረኛውን መመለስ ከተፈለገ በፍቅር እንጂ ከሌላ ሴት ጋር ተሆኖ ከሌላ ወንድ ጋር ሆኖ አይደለም። እንደዛ መሆን የለበትም እና አብርሽ በጣም ተሳስቷን። አብርሽ አሁን ላይ ወላዋይ ሆኗል። ይሄ ሁሉ ነገር ጭንቀት የመጣበትም እንግዲህ ሩታም እኔ ጋር እንሆን ልጃችንን እናሳድግ እያለች ነው። እዚህ ጋር ደግሞ ሄሬሚላ ቃል ይገባላል ነገር አለ። ከሄሬሚላ ጋር እኖራለሁ ብሏል። ስለዚህ ያለው አማራጭ እንግዲህ እንደዛ መሆን ነበር እየፈለገው። ስለዚህ በአጭሩ ካልፈለገ እኔ አልፈልግም ብሎ ከሄርሜላ ጋር ደግሞ ሌላ ጣጣ ውስጥ መግባት የለበትም ነበር። ሄርሜላ እኮ አርግዛለን ነበር። ያው በሱ እንደዛ እንደ አጋጣሚ አብርሽ እንግዲህ ከራሱ ጋር ስላልሆነ እንግዲህ አልፈልግም ሲላት እንግዲህ ከህይወታችን ውጭ ሲላት የዛ ጊዜ እንግዲህ አይታቸዋን ራሷን ስታወድቃ ሐኪም ቤት ገብታ ነበር። ያ ማለት ለሱ ለአብርሽ ስትል እንግዲህ ሄርሜላን ራሷን እንትን ብላለች። በቃ ራሷን ስታ ነበር። ለሱ ብዙ ዋጋ ከፍላለታለች እና አብርሽ እንደዛ ማድረግም የለበትም ነበረ። ስለዚህ ሌላው እንግዲህ ዩቱብ እንዳያችሁት 500,000 ገብቷን በጣም ደስ ይላል። መጀመሪያ ለዚህ ያደረሰችው ደግሞ ለምለም ዩቱብ ወይም ደግሞ የተንቢ ልትመሰገን ይገባታል። የተንቢና ለዚህ ደረጃ ያደረሰችው። ሌላው ደግሞ ሀይሚ እንዲሁም አባቱና ኤፍሬም የዛሬውን አያድርገውና ኤፍሬም ለዚህ ዩቱብ ዋጋ የእነሱም እጅ አለባት። እንዳልኩት መጀመሪያ ያው ፈጣሪያችን አምላካችን ይመሰገናል። ከዛ ለምለም ናት እና እነ ሀይሚ እነ አባቱ እንዲሁም ደግሞ ኤፍሬም፣ ሌላዋ ደግሞ ፍቅር ዩቱብ የሷም እጅ አለበት። እንዲሁም እነ ጽጌ እነ ዳኒ አሉበት እና ሩታ፣ ሌላዋ ደግሞ ሄረሚላ እንግዲህ ከመጣችን አብርሽ እንግዲህ ብዙ ሺህ አግኝቷል። ስለዚህ እነዚህ ለአብርሽ ስኬት እንዲሳካ ያደረጉ እህቶቻችን ናቸው። ሌላው ደግሞ የማዳም ቅመሞች ግን የማዳም ቅመሞች ለምንድን ነው ግን ዩቱበሮች የማያመሰግኗቸው? ምክንያቱም የማዳም ቅመሞች እኮ ባይኖሩ እነሱ እንኳን 500K 1000 ሰብስክራይብ እኮ አያገኙም። ስለዚህ እና ከሁሉም መመስገን ያለባት የማዳም ቅመም ነበረ። ግን የማዳም ቅመምን የሚያመሰግናት የለም። የማዳም ቅመሞችን የሚፈልጉን ወይም የሚፈልጓቸው ለጥቅምና ለጥቅም ነው። ለጥቅም ነው። ለዚህ ሁሉ ዋጋ የማዳም ቅመሞችን እጅ አለበት። ዋነኞቹ መጀመሪያ የሚመሰገኑት የማዳም ቅመሞች ነበሩ። እንዲሁም ለምለም እህታችን ያው ለምለም እህታችንም የማዳም ቅመም አይደለች? ለዚህ ደረጃ አድርሰዋል። ነገር ግን ደግሞ ጥሩ ነገር ቢሰሩበት ሴት በመቃየር ወንድ በመቃየር አይደለም አይደለ? የሴት ልጅ ህይወት ማበላሸት እኮ ይሄ ተገቢ አይደለም፣ እውነት ለመናገር ከሆነ። ስለዚህ አብርሽ እውነት እንደተባለው አንዳንድ እህቶቻችን እንግዲህ እንዳሉት እያስመሰለ ከሆነ ልቦና ይስጠው፣ ለእኛ የሚስጠን ነው የምንለው። እና ሄርሜላም ደግሞ እንግዲህ ያው እንዳልኳችሁ ነው። እህል ውሃ ካለ ሰው ስላለ አይደለም አንድ ሰው የሚለያየው። እህል ውሃቸው
ካለ ፈጣሪ ካለላቸው አብረው ይኖራሉ። ካላለ ደግሞ ያው ህይወት ይቀጥላል። እሷም የራሷን ህይወት ትቀጥላለች፣ እሱም የራሱን ህይወት ይኖራል። ነገር ግን እንደዚህ አይነት ወንዶች እንኳን ለትዳር ለአዳር አይሆንም። ምክንያቱም ሴት የሚቀያየር እንዲሁም ደግሞ ወንድ የሚቀያየሩ ሰዎች ልቦና ይስጣቸው ነው የምንለው እና ስለዚህ አብርሃም እውነት እንደተባለው አደርገህ ከሆነ ጥሩ አይደለም። እውነቴን ነው የምልህ። ሴት እህት አለ፣ ወንድም አለ። ይሄ ጥሩ አይደለም። ሌላው እንግዲህ ያው እርግጠኛ ታሞ ቢሆን እንግዲህ ቡዜ ወይንም ደብ ደግሞ ወደ ጸበል ይወስዱን ነበር፣ ግን ጸበል አልወሰዱትም። ቡታጅራ ሄደዋል አሉት። ቡታጅራ አልሄዱም። እና አብርሽ ማን ነው ይሄ ደብ ሆነ እና ይሄ ቡዜ እንግዲህ እንደተባለው ወይም ኤፍሬም የአብርሽ የእናት የአባት እህቶቹ ሳይሆን ያው ዝም ብሎ ኖርማል ዘመር ናቸው፣ ያክስት ምናምን ልጆች ናቸው። እና ስለዚህ አብርሽ እንደዚህ የሚያደርግ ከሆነ ያው ያጎትም ሆናችሁ ያክስት ልጅ ከሆናችሁ ብትመክሩት ለወደፊቱ ማለት ነው። የአሁኑ አለፈ አለፈ። የሄርሜላን ህይወት እንግዲህ ገና አይታወቅም ምን እንደሚፈጠር። አብርሽ ምን እንደሚወስን አናቅም። ከሩታ ጋር ይሁን ከሩታ ጋር አይሆን አናቅም። ዞሮ ዞሮ እንግዲህ እንደተባለው ከሆነ አብርሽ ወደ ሩታ ተመልሷል። ወደ ሩታ ሊመለስ ነው። ሄርሜላ ደግሞ ውሃ በላት እያሉ ነው። እና ለወደፊቱ ያለፈው አለፈ አይደለ? የፈሰሰ አይታፈስ። ለወደፊቱ ግን የሴት ልጅ ህይወት ባይጎዳ ደስ ይለናል። እንግዲህ አንዳንድ የዋ ሴቶች በጣም አፍቃሪ ናቸው። እንግዲህ ሄርሜላ አብርሽን በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ ራሷን እስከ መሳት ድረስ። ያው ፍቅር ከባድ ነው። የምትሰድዋትን ልጆች ያላቸው አትሳደቡ። ፍቅር ነው። እውነቴን ነው። ፍቅር ማፍቀር በጣም መታደል፣ መፈቀርም ማፍቀርም በጣም መታደል ነው። እና እንግዲህ አብርሃም ከሌሎች ወንዶች የተለየ ቆንጆ ሆኖ አይደለም። ያው እድሌን አሳምርልኝ ይባላል። ስለዚህ መልክ ታጥቦ አይጠጣም። ዋናው ጸባይ ነው እና እድሉ ስለሆነው እንደዚህ ብዙ ሴቶች የሚያፈቅሩት። ነገር ግን ደግሞ ሁሉም ሴቶች ያፈቅሩኛን ተብሎ ሴት ልጅ መጉዳት ተገቢ አይደለም። እና ምን ለማለት ፈልጌ ነው፣ ሄርሜላ እውነት አብርሽ የሚከዳ ከሆነ ፈጣሪ አምላክ ለእሷ የተሻለውን ቆንጅዬ ስለሆነ እንደሷው ቆንጅዬ አፍቃሪ ስለሆነ ደግሞ እንደሷው አፍቃሪ ይስጠው ነው የምንለው። ሌላው ሩታ አብርሽ ከእንግዲህ በኋላ ከማንም ሴት ጋር እንዳይሄድ ባሏን በስነ ስርዓት ተያዝ ብለን እንመክራለን። እናመሰግናለን። ላይክ ሰብስክራይብ አድርጉባይ